አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኛ ደህና ነን። ላይክ፣ ሼር፣ ሰብስክራይብ አይረሳ። አበረታቱኝ፣ አብራችሁኝ ቆዩ። ዛሬ እንግዲህ አብዛኞቻችን ከስደት መልስ ወደ ሀገራችን ስንገባ የሚያጋጥሙን ነገሮችና የማንገነዘባቸውን እንደዚሁም ደግሞ የምንሰራቸውን ስህተቶች ላስታውሳችሁ፣ አብረን እንተዋወስላለሁ። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሆኖ ቆይታ ከኔ ጋር እና ሀባይቦቼ እንግዲህ አብዛኞቻችን ስደት ቆይተን እንመለሳለን። ከተመለስን በኋላ ብዙ ነገሮች ተቀይረው እናገኛለን ማለት ነው። ሲቀየሩብን ምንድን ነው ቅድሚያ ማድረግ ያለብን? ቅድሚያ ማድረግ ያለብን ምንድን ነው? እንግዲህ ወዲያውኑ እንደመጣን ብዙ ፈተናዎች ያጋጥሟችኋል። ቤታችሁ እንደነበረ ላታገኙ ትችላላችሁ። ስሩልን ያላችሁ ሳይሰራ ታገኛላችሁ። ብራችሁ ይቀበጥልን ያላችሁ የለም። ትዳራችሁ በቃ ብዙ ነገር እንትን ትላላችሁ። ትዳራችሁ ላይ ራሱ የሆነ ነገር እንደተከሰተ ከሰዎች ትሰማላችሁ። ከዛ ስትመለሱ ማለት ነው። ከዛም በኋላ በቃ ብዙ ነገሮች ሊያጋጥሟቸው ይችላል። የነዛን ነገሮች እንዴት አድርገን ነው መቋቋም ያለብን? ለነገሮች ጊዜ መስጠት፣ ለነገሮች በቃ ትክክለኛውን ነገር ለማወቅ መጣር አለብን ብዬ ነው የማስበው። እንዴት ብትሉኝ ልነግራችሁ እችላለሁ። አንዳንድ ጊዜ ቅድሚያው የትዳር ሁኔታ ነው። ገና እንደመጣችሁ እከሊት ባልሽ እኮ እንደዚህ ነበረ፣ ባልሽ እንደዚህ ነው ሌሎች ይችላል ማለት ነው። የሆነ ሆድሽ ይቆሽሻል። በቃ አለ አይደለ ልብሽ ያ ለሱ ያለሽ ፍቅር ለሱ ያለሽ ቦታ በቃ አለ አይደለ ለትዳርሽ ያለሽ ነገር በቃ ይሟሟል ማለት ነው። ያ ነገር እንዴት ነው ከዋናው ለማጣራት መሞከር፣ ከሌሎች ሰዎች ደግሞ ማዳመጥ። ለነገሩ ከቤተሰብ ቢሆን ቤተሰብ አንዳንድ ጊዜ ባልሽን ከጠሉት ወይንም ያንቺን ትዳር ጥሩ ትዳር አይደለም ብለው ካሰቡ ያልተሰራውንም ሊሉሽ ይችላሉ። ገና በጥርጣሬ ዘመዱ ልትሆን ትችላለች። የሆነ ሴት አምጥቶ ነበር ብለውም ሊነግሩሽ ይችላሉ። የገዛ ዘመዶችሽ ቤተሰቦችሽ ማለት ነው። ያን ነገር አምነሽ ትዳርሽን ማበላሸት የለብሽም ወይንም መጣላት የለብሽም እላለሁ እህቴ። ሁለተኛው ደግሞ ስለ ብራችሁ ነው። ብራችሁን እንግዲህ ለማናም ሰጣችሁ ወይንም እያስመነዘራችሁ እየላካችሁ ብራችሁን እና ብራችሁን ልካችሁ አስቀምጡልን ወይንም እቃ ግዙልን ትላላችሁ። እቃም ካልገዛችሁ ደግሞ ብሩ በአማና ይቀመጥ ብላችሁ አኑራችሁ ወደ ሀገራችሁ ስትገቡ ያ ብር የለም ብትባሉ ምንድን ነው መወሰን ያለባችሁ? የባላችሁም ይሁን የትዳር አጋራችሁም ሆነ ቤተሰቦቻችሁ ያ ብር አጥፍቶት ሊሆን ይችላል። ነገር ግን በመናደድ የሚመጣ መፍትሄ የለም ውዶች። ነገ ሌላ ቀን ነው። እናንተ ብቻ ጠንካራ ሆኑ ማለት ነው። እና ያ ብር ካለ አለ፣ ከሌለ ግን መጣላት የለባችሁ። በቃ እኛ የስደት ላይ የቆየን እህቶች ቶሎ ነው የሚከፋን፣ ቶሎ ነው የምንደሰተው ማለት ነው። እና ያን ነገር እናንተ ደግሞ ረጋ ብላችሁ ለምን እኔ እንደዚህ ነው አድርጉልኝ ያልኩት ነገር ግን ብሩ ይሄ ነገር አልተደረገበትም የት ገባ ብላችሁ መጠየቅ አለባችሁ። አሳማኝ መረጃም ተገኘ አልተገኘም ማለት ነው እንጂ ቶሎ ተናዳችሁ ለውሳኔ መቸኮል የለባችሁም። ብር በቃ አብዛኛውን ጊዜ ለትዳር መፍረስም ሆነ ከቤተሰብ መጣላትም ትልቁ መንስኤ ብር ነው። የአረብ ሀገር ብር ማለት ነው። ብዙ ቤተሰብ ጋር ያከዳዳን፣ ብዙ የትዳር ጋር እንዲበላሽ ያደረገው የአረብ ሀገር ብር ነው፣ ስደት ማለት ነው። ስደት ደግሞ አብዛኛውን ጊዜ ብዙ ጊዜ አለመቆየት፣ ባለትዳርም ከሆናችሁ በትዳርም ውስጥም ሆናችሁ የልጆችም እናት ሆናችሁ በትዳር ላይ እያላችሁ ብዙ ጊዜ ስደት አለመቆየት ትልቁ መፍትሄ ነው። የዚህ ሁሉ መፍትሄ ነው ብዬ ነው የማስበው። ምናልባት 2 አመት 3 አመት ሰርታችሁ መታችሁ ትዳራችሁንም የተሰራውንም ስራ አይታችሁ መልሳችሁ መሄድ ትችላላችሁ፣ የልጅ አሳዳጊ ከሆናችሁ። ካልሆነም ደግሞ መታችሁ ባላችሁ ነገር ተፍጨርጭራችሁ ለመኖር መጣር አለባችሁ ነው የምለው። አብዛኛውን ጊዜ እየራቃችሁ በሄዳችሁ ቁጥር በትዳራችሁ መካከል የሆነ እንከን ይወጣለታል ማለት ነው። የዛ ሰዓት ተስፋ መቁረጥ ይመጣና መለያየት ይመጣል። ከምትወዷት ሚስታችሁ ከምትወዱት ባላችሁ የሚያለያያችሁ ስደት ነው። የአብዛኛውን ትዳር መፍረስ መንስኤው በቃ ስደት ነው። ስደት እከሌ መታ ባሏን ፈታች፣ እከሌ እኮ ውጭ ሆና ባሏን ፈታች፣ እከሌ እንደዚህ ሆነች። በቃ ይሄንን ነው የምትሰሙት ማለት ነው። ያ የሆነበት ምክንያት እኛ ገንዘብ አፍቃሪ እንሆናለን፣ ትዳሩን እንረሳዋለን። ወይንም እኛ ገንዘብም ትዳራችንን ለመጠበቅ ስንፈልግ እዚህ ያለው ሰው ደግሞ ለኛ አያስብልንም ማለት ነው። እና በዛ ምክንያት ጠብ ይከሰታል ማለት ነው። ነገር ግን እኮ አብሮ ሲኖሩ በነበሩበት ሰዓት በጣም ፍቅር፣ በጣም የሚተሳሰቡ ባለትዳሮች ነበሩ። ሲለያዩ ነው የተጣሉት።
አያችሁ አይደለ? ስደት ነው ማለት ነው የለየን። ስለዚህ ያን ነገር ደግሞ መቋጨት እንትኑን ርቀቱን ማስፋት የለባችሁም እና ይሄን ነገር ብትገነዘቡ ላለሁ እና ያኔ ከአብዛኞቻችን ከዛም ከመጣም በኋላ እቃ መግዛት ብራችንን ቶሎ ቶሎ ማውጣት አለ አይደለ? ለሆነ ነገሩ ለምኑም ዘመን ለመጠየቅ ለምኑም በቃ ዝም ብለን ብራችንን ከባንክ ማውጣት በሆነ ሰዓት በቃ በ3 ወር በ4 ወር ውስጥ የሆነ ነገር ጋፕ ይላል ማለት የዛ ሰዓት ነው ብራችሁ እንደጠፋባችሁ የሚገባችሁ ማለት ነው። እነዚህ ያረጋችሁላችሁ ሰዎች የሉም እንዴት ናችሁ አይሏችሁም። ነገር ግን እናንተ ገንዘባችሁን አባክናችሁ ሜዳ ላይ ትቀራላችሁ ማለት ነው። ያ ከመሆኑ በፊት ግን እናንተ ወጫችሁንም ገቢያችሁንም ማሰብ ያለባችሁ እንደመጣችሁ ነው። በቃ እኔ ግንኙነቴ ህይወቴን እዚህ ላይ ነው መምራት ያለብኝ። ስለዚህ በቃ ሰው ጋር ያለኝ ግንኙነት ከገንዘብ ጋር ያለኝ እንትን መስተካከል አለበት ብላችሁ መወሰን ያለባችሁ እናንተ ናችሁ እንጂ ለመጣው ለሄዶ ገንዘባችሁን ከሰጣችሁ የገንዘብ ዘመድ ከበዛባችሁ ከሊያ በድሪኝ ያለ ብራችሁን የሚወስድባችሁ ከሆነ እናንተ ስህተት ላይ ናችሁ ማለት ነው። ሁለተኛ ደግሞ የማትጠቀሙበትን እቃ አለመግዛት። አሁን አብዛኛውን ሰው የማይጠቀምበትን እቃ ይገዛና ቁጭ ያደርጋል። እሱ ግን የሆነ ነገር የሚገዛበት ብር ቢታመም እንኳን የሚገዛበት ብር የለውም ማለት ነው። ያ ከመሆኑ በፊት ገንዘባችሁን መያዝ፣ ደግማችሁ አረብ ሀገር ላለመሄድ መወሰን፣ ከወሰናችሁ ደግሞ ብራችሁን መያዝ። ሁለተኛ ደግሞ ገቢ መፍጠር ነው ያለባችሁ። ገቢ እንዴት አድርገን እንፍጠር ካላችሁ በቀጣይ ቪዲዮ ሰራላችኋለሁ። ስለዚህ ዝቅ ብላችሁ ኑሩ ስትባሉ ዝቅ ብላችሁ የሆነ አለ አይደለ ድሮ የነበራችሁበት ኑሩ ማለት ሳይሆን አለ አይደለ መሀከለኛ ሆናችሁ እኛ የአረብ ሀገር ያሳለፍነው ህይወት ያኔ እዛ በአረቦች የምንሰራው ስራ እዚህ አይገኝም። ያ ነገር ሊናፍቀን አይገባም። በቃ መቼም ቢሆን ልብስ በማሽን ማጠብ በቃ ወጣ ብሎ በመኪና መሄድ የሆኑ ነገሮች ማግኘት ይሄ አይታሰብም። በቃ እንደ ሀገራችን እንደ አቅማችን መኖር ስላለብን መኖር አለብን ብዬ ነው የማስበው። ስለዚህ እነዚህ ልምዶቻችንን ማስተካከል አለብን ማለት ነው። ከዛ ውጭ እናንተ ጠንካራ ከሆናችሁ ሀገራችሁ ላይ ለመኖር ትዳራችሁ ላይ በቃ ታማኝ ሆናችሁ ለመኖር ምንም ነገር አያግዳችሁም። ዋናው ነገር እናንተ ለሰዎች ያላችሁ አመለካከትና ከሰዎች የምታዳምጡት ነገርን ቸክ ማድረግ አለባችሁ። ስለሰማችሁ ብቻ የሆነ ሰው ላይ ሄዳችሁ መፍረድ የለባችሁም። በቃ ማገናዘብ፣ መጠየቅ ያን ሰውዬ ጠይቁት። እከሌ እንደዚህ ሰምቼ ነበር አድርገዋል ብላችሁ ጠይቁት። እንግዲህ አያምንላችሁም፣ ግን ቢሆን ከሆነ ነገሩ ከወሬውም ሆነ ከይታው ራሱ ትረዱታላችሁ። የዛ ጊዜን ጠበቅ አድርጋችሁ ትይዙታላችሁ። እና ትዳራችሁን እንዴት አድርጋችሁ መጠገን እንዳለባችሁ እናንተ ፈላስፋ መሆን አለባችሁ ነው የምለው ውዶቼ። ላይክ፣ ሼር፣ ሰብስክራይብ አይረሳ። በሌላ ቪዲዮ እንገናኛለን። ቀጣይ ደግሞ በገጠርም ሆነ በከተማም አዋጭ ቢዝነሶችን ላካፍላችሁ እወዳለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።